ክርስቲያን ሁለተኛ ዓመቴ፣ ሶስተኛ ዓመቴ፣ አራተኛ ዓመቴ እያለ ልደቱን ማክበር የለበትም። የክርስቲያን ልደቱ የክርስቶስ ልደት ነው። ክርስቶስ ሲወለድ የሰው ልደት ተቀደሰ፣ የሰው ልደት ተባረከ። ዛሬ ነው። ቁርባን የተወለደ ዛሬ ነው። ሀብተ መንፈስ ቅዱስ የተወለደ ዛሬ ነው። ወንጌል የተወለደ ዛሬ ነው። የመንግስተ ሰማያት በር የተከፈተ ዛሬ ነው። የበጎች እረኛ የተወለደ ዛሬ ነው። ለዓለም በሽታ ሁሉ የሚበቃው መድኃኒት የተወለደው ዛሬ ነው። ለሐዘንተኞች ሁሉ የሚበቃው ደስታ የተወለደ ዛሬ ነው። እውነተኛው መብልና መጠጥ የተወለደ ዛሬ ነው። ለጨለማው ዓለም ብርሃንና ፀሐይ የወጣለት ዛሬ ነው። የድሆች ጸጋቸው የተወለደ ዛሬ ነው። የሙታን ትንሣኤያቸው የተወለደ ዛሬ ነው። የድሃ አደጎች አባታቸው የተወለደ ዛሬ ነው። የቆሰሉት ፈውሳቸው የተወለደ ዛሬ ነው። የተዳደፉት መታጠቢያቸው ንጹሕ ውሃ የፈለቀበት ቀን ዛሬ ነው። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንዴት ስትሉ አጠር አድርጌ ነገሩን ለእናንተ ለማቅረብ እንዲመች ሁላችሁም እንደምታውቁት ዛሬ ጌታ የተወለደበት ነው ብያችኋለሁ። በስድስተኛው ወር ቅዱስ ገብርኤል መጥቶ እመቤታችን እንዳበሰራት ታውቃላችሁ። በስድስተኛው ወር ቅዱስ ገብርኤል ወደ እመቤታችን መጣ። ለምን? እመቤታችን ሳያነሱ ወደ ክርስቶስ መሄድ ተገቢ ስላልሆነ ማለት ነው። እግዚአብሔር ፈቂዶ ይፈውዝ ተስደሰም ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። እግዚአብሔር ሰውን ላድን ብሎ ተገምረ በማኅፀነ ድንግል። ሰውን ላድን ብሎ ሲያስብ እግዚአብሔር ያሰባት ማርያምን ነው። ሰውን ላድን ብሎ ሲያስብ እግዚአብሔር ወደ ሰው ሲመጣ በማርያም በኩል መጣ። ሰው ወደ እግዚአብሔር ሲሄድ በማርያም በኩል ይሄዳል። እግዚአብሔር ወደ ሰው የመጣ ያንን ቅድመ ዓለም ፈጠረ። እሷን አስቦ እንደምንተዳደፍ አስቦ እመቤታችን አስቦ ፈጠረ። አንዱ ማለምሰላችሁ በእናቴ ማኅፀን እያለሁ ሰይጣን ሊያስወርደ የመጣና ያን ጊዜ እኔ ተውኝ ዓለም ብርሃን መሆኑን አትንካይ ስለው ሰይጣን በኋላ የአብርሃም የዓለም ብርሃን መሆኑን አይቶ ተወኝ አለ። ያስባሉ ጽንስ እያለ እንዲህ አይነት ብቱን አለ። ይበቃ ይነቃ የኛው ጀሌ ያ ከላል ይሽገረደዳል። ኧረ ስለ እግዚአብሔር አሳፈራችሁን። አፈር የቤተ ክርስቲያን መምህራን አፈርን። ክርስቶስን ማገልገል ስንችል የተበጠረ የተንጠረጠረ ዜማችንን ለግለሰ እስናይዛ ያፈቀው አይሆንብንም። ሰው ምስል እንዴት ያመልካል? ወበዝ በእንዲህ አይነት ችግር ውስጥ ቤተክርስቲያን ይገባች ነው። ስለዚህ መዳን የክርስትና አካል ነው። ፈውስ ተፈወሰ አልተፈወሰ እንዳልዋችሁ ለፈለበ አልለበለበ ቅድም እንዳልዋችሁ እግዚአብሔርን ካልፈራን ማስጮህ